ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የጥር 6 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ለበርካታ ወራት ከፍተኛ ጥያቄ ሲያስተናግድ የቆየው የጣሪያና ግድግዳ ግብርን በተመለከተ አዲስ ውሳኔ ተላልፏል። ሙሉ ዝርዝር መረጃውን ይዘናል። በሌላው መረጃችን የመድኃኒት ቤቶችን በተመለከተ አነጋጋሪ ጉድ ተሰምቷል። በዚህም የጤና ሚኒስቴር ጥብቅ ማሳሰቢያ አስተላልፈዋል። ይህንን በተመለከተም ሙሉ መረጃውን ወደ እናንተ እናደርሳለን። እንዲሁም ከመሬት ጋር የሚነሱ የመሬት አስተዳደራዊ አጠቃቀም አዋጅን በተመለከተም አዲስ መረጃ ይዘናል፣ ታደምጡታላችሁ። በሌላው መረጃችን ለኢትዮጵያ ንግድ ባንክ ደንበኞች በሙሉ የኢትዮጵያ ንግድ ባንክ ለደንበኞቹ አስቸኳይ ማሳሰቢያ ሰጥቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም የመድኃኒት ቤቶችን በተመለከተ የጤና ሚኒስቴር ጥብቅ ማሳሰቢያ ሰጥቷል። የጤና ሚኒስቴር የመድኃኒት ስርቆትና ሕገወጥ ሽያጭ በአሁኑ ወቅት በዘርፉ ትልቅ ስጋት እየሆነ መምጣቱን ገልጿል። በነፃ ወይም በከፍተኛ ድጎማ ለሕዝብ መድረስ ያለባቸው መድኃኒቶች ተሰርቀው በግል ተቋማት እየተሸጡ መሆኑን ለአራዳ ኤፍኤም አስታውቋል። በተለይ የቲቪ የወባና የኤችአይቪ መድኃኒቶች እንዲሁም አልሚ ምግቦች ለሽያጭ የማይቀርቡ ወይንም ተብለው ቢለዩም በደላሎችና አንዳንድ ታማኝነት በጎደላቸው ባለሙያዎች አማካኝነት ወደ ግል ተቋማትና መድኃኒት ቤቶች በከፍተኛ ሁኔታ እየወጡ መሆኑን ጣቢያው ገልጿል። በዚህም ምክንያት ለነፃ በሕዝብ መድረስ ያለባቸው መድኃኒቶች ተሰርቀው በግል ተቋማት እየተሸጡ እንደሚገኝ ከመድረሱ ጋር ተያይዞ የጤና ሚኒስቴር በዚህ አይነት ጉዳይ ላይ እጃችሁ ያለበት ከፍተኛ ጥንቃቄ እንድታደርጉ ማስጠንቀቂያ ማውጣቱን በዚህ ሰዓት ሰምተናል። ይህ በእንዲህ እንዳለ የአማራ ክልላዊ መንግስት የመሬት ቢሮ አዲሱን የገጠር መሬት አስተዳደርና አጠቃቀም አዋጅ በተበታተነ መንገድ የሚሰሩ የክልል አርሶ አደሮች በፈቃደኝነት በአንድ አካባቢ ለማስፈር ያለመ መሆኑን ገለጸ። ቢሮው ለአርሶ አደሮች መሬትን በባለቤትነት የመጠቀም መብት፣ የሕግ ዋስትና ሽፋን እንዲሁም መሬቶቻቸውን ለልጆቻቸው ወይንም ለሌሎች ማንኛቸውም ሰው በስጦታ እንዲሰጡ አዋጅ ዕድል መስጠቱን ጠቅሷል። ባለይዞታው መሬቱን የመጠቀም፣ የማከራየት፣ ለጋራ አራሽ የመስጠት፣ በመሬት ላይ ያፈራውን ቋሚ ንብረት በሽያጭ ማስተላለፍ እና የመለወጥ መብቶችን መስጠቱን ቢሮው ጨምሮ አብራርቷል። ካሁን ቀደም በነበረው ሕግ አርሶ አደሮች በማሳቸው ላይ ያለሙትን ቋሚ ንብረት የመሸጥ መብት አልነበራቸውም። አዋጁ የመንግሥት ሠራተኞች በውርስና በስጦታ መሬት እንዲያገኙ መብት እንዲሰጥም ተገልጿል። በአዋጁ መሠረት መሬትን አለመጠቀም መሬት እስከ መሰንጠቅ የሚያደርስ ቅጣት ያስከትላል መባሉ በዚህ ሰዓት ይፋ ሆነዋል። በሌላው መረጃችን ለበርካታ ወራት ከፍተኛ ጥያቄ ሲያስተናግድ የቆየው የጣሪያና ግድግዳ ግብርን በተመለከተ አዲስ ውሳኔ ተላልፏል። እናት ፓርቲ የአዲስ አበባ ከተማ አስተዳደር በከተማዋ ነዋሪዎች ላይ የጣለውን የግድግዳና የጣሪያ የንብረት ግብር በመቃወም በመሰረተው ክስ ላይ የፌዴራል ጠቅላይ ፍርድ ቤት ባስተላለፈው ብይን ላይ ትላንት ለይግባኝ ሰሚ ችሎት ይግባኝ ጠየቀ። ፓርቲው ጠቅላይ ፍርድ ቤቱ ክሱን ውድቅ በማድረግ በሰጠው ብይን ላይ ይግባኝ የጠየቀው ብይኑ መሰረታዊ የሕግ ስህተት አለበት በማለት መሆኑን ገልጿል። የፌዴራል ከፍተኛ ፍርድ ቤት የግብር መመሪያው ሕገ ወጥ ነው በማለት ተፈጻሚ እንዳይሆን ጥር 2017 ትዕዛዝ ሰጥቶ ነበር። ሆኖም የከተማ አስተዳደሩ በፍርድ ቤቱ ውሳኔ ላይ ለጠቅላይ ፍርድ ቤቱ ባቀረበው ይግባኝ መሰረት ፍርድ ቤቱ ባለፈው ጥቅምት ፓርቲው ክሱን ለመመስረት ማንም አካል እንዳልወከለውና ክሱን የመመሰረት ስልጣን እንደሌለው ገልጾ የከፍተኛውን ፍርድ ቤት ውሳኔ መሻሩ አይዘነጋም። ሆኖም ሰበር ሰሚው ችሎት የፓርቲውን ይግባኝ ለማየት ለመጋቢት 14 ቀን 2018 አዲስ ውሳኔ ስለሚያስተላልፉ በዚህ ሰዓት ከዋዜማ ደርሶናል። ይህ በእንዲህ እንዳለ የኢትዮጵያ ንግድ ባንክ ለደንበኞቹ አስቸኳይ ማሳሰቢያ ሰጥቷል።
የኢትዮጵያ ንግድ ባንክ በመገናኛ ዲስትሪክት ስር የሚገኘው አውራሪስ ቅርንጫፍ በኮሪደር ልማት ምክንያት ከጥር 2 ቀን 2018 ጀምሮ አገልግሎት መስጠት ማቆሙን ገልጿል። በመሆኑም የተከበራቸው የባንካችን ደንበኞች የአውራሪስ ቅርንጫፍ እስከ ጥር 16 ቀን 2018 ድረስ አገልግሎት የማይሰጥ መሆኑን አውቃችሁ ስራው እስኪጠናቀቅ ድረስ በአቅራቢያው በሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍና በባንኩ የዲጂታል የባንክ አማራጮች አገልግሎት ማግኘት እንደምትችሉ በአክብሮት እናሳውቃለን ማለቱን በዚህ ሰዓት በዚህ ደቂቃ እንግዲህ የኢትዮጵያ ንግድ ባንክ በማህበራዊ ትስስር ገጹ ላይ አስነብቦናል። በሌላ በኩል የህዝብ ተወካዮች ምክር ቤት ነገ መደበኛ ስብሰባውን ያካሂዳል። የኢፌዴሪ የስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 9ኛ መደበኛ ስብሰባውን ነገ ጥር 7 2018 ያካሂዳል። ምክር ቤቱ በነገው ስብሰባው በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስትና በህዝባዊነት ሪፐብሊክ ቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ የህግ ትብብር ስምምነት ረቂቅ አዋጅና በሁለቱ መንግስታት መካከል የተደረገውን ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጁን አስመልክቶ የህግና ፍትህ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሐሳብ መርምሮ ያጸድቃል። በተመሳሳይ ምክር ቤቱ በኢትዮጵያና በብራዚል ፌዴራላዊ ሪፐብሊክ መንግስት መካከል የተደረገውን ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጅ አስመልክቶ የህግና ፍትህ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሐሳብም መርምሮ የሚያጸድቅ ይሆናል። በኢትዮጵያና በደቡብ አፍሪካ ሪፐብሊክ መንግስት መካከል የተደረገውን በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ረቂቅ አዋጅን አስመልክቶ የቀረበውን የሪፖርትና የውሳኔ ሐሳብ መርምሮ ማጽደቅ እንደሚችል ተገልጿል። በተጨማሪም ምክር ቤቱ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክና በኮሪያ ኤክስፖርት ኢምፖርት ባንክ መካከል ለሕክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የተደረገውን የብድር ስምምነት ረቂቅ አዋጅና የህብረት ሥራ ማሻሻያ ረቂቅ አዋጅን መርምሮ እንደሚያገልጽ በዚህ ሰዓት ይፋ ሆኗል። በሌላ በኩል ለተማሪዎች አዲስ መረጃ ወጥቷል። ማለትም በዚህ ወር መጨረሻ የሚሰጠውን የመውጫ ፈተና ለመጀመሪያ ጊዜ የሚወስዱ ተማሪዎች ፈተናውን ለመውሰድ ብሔራዊ መታወቂያ ወይንም ናሽናል አይዲ በመጠቀም የመለያ ማረጋገጫ ወይንም አይደንቲቲ ቬሪፊኬሽን እንዲያደርጉ ከፍተኛ ትምህርት ተቋማት እያሳሰቡ ይገኛሉ። በዚህም እንግዲህ በርካታ ተፈታኞች እስካሁን ድረስ የመለያ ማረጋገጫ አለማድረጋቸውን ተቋሙ ስለገለጸ ነገ ዛሬ ሳትሉ ይህንን እንግዲህ ሊንኩን ተጠቅማችሁ ማለት ነው። ሊንኩ እዚህ ጋር የለም፣ ሌላ ቦታ ፈልጋችሁ ራሱ ሊንኩን ቬሪፋይ ማድረግ እንደምትችሉ በዚሁ አጋጣሚ እንግዲህ ወደ እናንተ እናደርሳለን ማለት ነው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዲሁም ደግሞ በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉያል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ